በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 33 ከቁጥር 1 እስከ ፍጻሜ ምዕራፍ። የእስራኤልም ልጆች ጉዞ ከሙሴና ከአሮን እጅ በታች በጭፍሮቻቸው ከግብፅ በወጡ ጊዜ እንዲህ ነበረ። ሙሴም በእግዚአብሔር ትእዛዝ እንደ ጉዞአቸው አወጣጣቸውን ጻፈ። እንደ አወጣጣቸውም ጉዞአቸው እንዲህ ነበረ። በመጀመሪያው ወር ከወሩም በ15ኛው ቀን ከራምሴ ተጓዙ። ከፋሲካ በኋላ በነጋው የእስራኤል ልጆች ግብፃውያን ሁሉ እያዩ ከፍ ባለች እጅ ወጡ። በዚያም ጊዜ ግብፃውያን እግዚአብሔር የገደላቸውን በኵሮቻቸውን ይቀብሩ ነበር። በአማልክቶቻቸውም ደግሞ እግዚአብሔር ፈረደባቸው። የእስራኤልም ልጆች ከራምሴ ተጉዘው በሱኮት ሰፈሩ። ከሱኮትም ተጉዘው በምድረ በዳ ዳርቻ ባለች በኤታም ሰፈሩ። ከኤታምም ተጉዘው በበአልዛፎን ፊት ወደ ነበረች ወደ ፊሃሂሮት ተመለሱ። በሚግዶልም ፊት ለፊት ሰፈሩ። ከፊሃሂሮትም ተጉዘው በባህሩ ውስጥ ወደ ምድረ በዳ አለፉ። በኤታምም በረሃ የ3 ቀን መንገድ ሄደው በማራ ሰፈሩ። ከማራም ተጉዘው ወደ ኤሊም መጡ። በኤሊምም 12 የውሃ ምንጮች 70 ዘንባቦችም ነበሩ። በዚያም ሰፈሩ። ከኤሊምም ተጉዘው በኤርትራ ባህር ዳር ሰፈሩ። ከኤርትራም ባህር ተጉዘው በሲን ምድረ በዳ ሰፈሩ። ከሲን ምድረ በዳም ተጉዘው በራፍቃ ሰፈሩ። ከራፍቃም ተጉዘው በኤሉስ ሰፈሩ። ከኤሉስም ተጉዘው በራፊድም ሰፈሩ። በዚያም ሕዝቡ የሚጠጡት ውሃ አልነበረም። ከራፊድምም ተጉዘው በሲና ምድረ በዳ ሰፈሩ። ከሲናም ምድረ በዳ ተጉዘው በምኞት መቃብር ሰፈሩ። ከምኞት መቃብርም ተጉዘው በሐጼሮት ሰፈሩ። ከሐጼሮትም ተጉዘው በሪትማ ሰፈሩ። ከሪትማም ተጉዘው በሬሞን ዘፋሬስ ሰፈሩ። ከሬሞን ዘፋሬስም ተጉዘው በልብና ሰፈሩ። ከልብናም ተጉዘው በሪሳ ሰፈሩ። ከሪሳም ተጉዘው በቀሄላታ ሰፈሩ። ከቀሄላታም ተጉዘው በሻፍር ተራራ ሰፈሩ። ከሻፍር ተራራም ተጉዘው በሐራዳ ሰፈሩ። ከሐራዳም ተጉዘው በመቅሄሎት ሰፈሩ። ከመቅሄሎትም ተጉዘው በታሃት ሰፈሩ። ከታሃትም ተጉዘው በታራ ሰፈሩ። ከታራም ተጉዘው በሚጥቃ ሰፈሩ። ከሚጥቃም ተጉዘው በሐሽሞና ሰፈሩ። ከሐሽሞናም ተጉዘው በሞሴሮት ሰፈሩ። ከሞሴሮትም ተጉዘው በብንያዕቃን ሰፈሩ። በብንያዕቃንም ተጉዘው በሆር ሃጊድ ጋድ ሰፈሩ። ከሆር ሃጊድ ጋድም ተጉዘው በዮጥባታ ሰፈሩ። ከዮጥባታም ተጉዘው በኤብሮና ሰፈሩ። ከኤብሮናም ተጉዘው በኤጽዮን
ጋብር ሰፈሩ። ከኤጽዮን ጋብርም ተጉዘው በጺን ምድረ በዳ ሰፈሩ። ይህችም ቃዴስ ናት። ከቃዴስም ተጉዘው በኤዶምያስ ምድር ዳርቻ ባለው በሆር ተራራ ሰፈሩ። ካህኑም አሮን በእግዚአብሔር ትእዛዝ ወደ ሆር ተራራ ላይ ወጣ። በዚያም የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በ40ኛው ዓመት በ5ኛው ወር ከወሩም በመጀመሪያው ቀን ሞተ። አሮንም በሆር ተራራ በሞተ ጊዜ ዕድሜው 123 ዓመት ነበረ። በከነዓን ምድርም በደቡብ በኩል ተቀምጦ የነበረው ከነዓናዊው የአራድ ንጉሥ የእስራኤል ልጆች እንደመጡ ሰማ። እነርሱም ከሆር ተራራ ተጉዘው በሴልሞና ሰፈሩ። ከሴልሞናምም ተጉዘው በፉኖን ሰፈሩ። ከፉኖንም ተጉዘው በኦቦት ሰፈሩ። ከኦቦትም ተጉዘው በሞዓብ ዳርቻ ባለው በጋይ ሰፈሩ። ከጋይም ተጉዘው በዲቦን ጋድ ሰፈሩ። ከዲቦን ጋድም ተጉዘው በአልሞንዲ ብላታይም ሰፈሩ። ከአልሞንዲ ብላታይምም ተጉዘው በናባው ፊት ባሉት በአብሪም ተራሮች ላይ ሰፈሩ። ከአብሪምም ተራሮች ተጉዘው በዮርዳኖስ አጠገብ በኢያሪኮ ፊት ባለው በሞዓብ ሜዳ ላይ ሰፈሩ። በዮርዳኖስም አጠገብ በሞዓብ ሜዳ ላይ ከቤት የሺሞት እስከ አቤል ሰጢም ድረስ ሰፈሩ። እግዚአብሔርም ሙሴን በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ላይ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደ ከነዓን ምድር ዮርዳኖስን በተሻገራችሁ ጊዜ የአገሩን ሰዎች ሁሉ ከፊታችሁ ታሳድዳላችሁ። የተቀረጹትንም ድንጋዮቻቸውን ሁሉ ታጠፋላችሁ። ቀልጠው የተሰሩትንም ምስሎቻቸውን ሁሉ ታጠፋላችሁ። በኮረብታ ላይ ያሉትን መስገጃዎቻቸውንም ታፈርሳላችሁ። ምድሪቱንም ለእናንተ ርስት አድርጌ ሰጥቻለሁና ምድሪቱን ተወርሷታላችሁ፣ ትቀመጡባታላችሁም። ምድሪቱንም በየወገኖቻችሁ በዕጣ ትወርሳላችሁ። ለብዙዎች እንደ ብዛታቸው፣ ለጥቂቶቹም እንደ ጥቂትነታቸው መጠን ርስትን ትሰጣላችሁ። እያንዳንዱ ሁሉ ዕጣ እንደወደቀለት በዚያ ርስቱ ይሆናል። በየአባቶቻችሁ ነገዶች ትወርሳላችሁ። የአገሩንም ሰዎች ከፊታችሁ ባታሳድዱ ያስቀራችኋቸው ለዓይናችሁ እንደ እሾህ ለጎናችሁም እንደሚወጋ ነገር ይሆኑባችኋል። በምትቀመጡባትም ምድር ያስጨንቋችኋል። እኔም በእነርሱ አደርገው ዘንድ ያሰብሁትን በእናንተ አደርግባችኋለሁ። ይቆየን። ወስብሐት ለእግዚአብሔር።